ሀገር ሲሉ እነሱን ጠላኋቸው። ለምን ሀገር ያለውን ሁኔታ ስለማቅ አባቴ የ83 ዓመት ሽማግሌ ነው። እህቶችን እኔ አባቴን ምን ነኝ። በዚህ ላይ በቤት ኪራይ ነው የሚኖሩት። እነሱን እንዴት አድርጌ ብዬ በቃ ለምንድን ነው እንደዚህ የሚሉኝ ሀገር ግቢ የሚሉ ብዬ እነሱን ጠላኋቸው። ለምን ያለሁበትን ስለማቅ ማለት ነው። እና በጣም ስቃ ውስጥ ነኝ። እርዱ። በህይወቴ ሰው ፊት እቀርባለሁ ብዬ አስቤ አላውቅም። እኔ መስጠት እንጂ መቀበል አልወድም ነበር። እግዚአብሔር ሰላም ሆን የሚያስለቅስሽ ያለው ሁኔታ ነው። አሁን ቁጭ ብዬ እንደገና ህመምተኛ ሆኜ ቁጭ አልኩኝ። ሰባተኛ ወሬ ነው። በህመም ላይ ነው። 7 ወር እስከተቀመጥሽ ድረስ ማልቀስ አያስፈልግም። ምክንያቱም መስራት አልቻልኩም። ገብቼ ነበር በመሀል። 7 ወር ተቀምጠሻል። ከይቅርታ ጋር አታልቅሽ። ብታለቅሽም ባታለቅሽም ይሄ ማህበረሰብ አሁን ስላለቀሳችሁ አይረዳም፣ ስላላለቀሳችሁ አይረዳም። ስለዚህ ማልቀስ አይጠበቅብሽም። የምትፈልጊው አለቀ። አውቃለሁ እህቴ ሳርዬ፣ ብሶቴ ያለቀስኩበት ራሷ እንዳይ እያመመኝ ነው። በቃ ያለሁበት አይባስሽ፣ ችግር የለም አይባስሽ። አሁን አንቺ ምንድን ነው የምትፈልጊው? ሰላም ለምን ይብስሻል? አይባስሽ። እኔ የምፈልገው ረድታችሁኝ አገሬ ገብቼ ወይ ጸበል ወይ በሸንበቆ የሚታሰር እንደሆነ እጄም እንደገና በሀገሬ እስካሁን ሰውም እያስቸገርኩ ነው። ሰላም ሀገርሽ መግባት ነው የምትፈልግ? ችግር የለም ማለት እንዲሸፈን አልፈልግም። እንድጠይቀኝ እፈልጋለሁ። አሚራ እኛም ጥያቄ አለን። እኔም ጥያቄ አለኝ። ሳርዬ ነገር ጠይቀኝ። እኔም ጥያቄ አለኝ። በነገራችን ላይ ልጅቷ ትሂድና ጥያቄያችሁ ይቀበላለሁ። ልጅቷ ትሂድና እንጠይቅሻለን። አሚራ እኛ እዚሁ አይደለም እኛ የምንጠይቅሽ አንቺ በሌላ ኬዞች ነው። ትናንትና ወጥተውሽ ወደ ላይ ወጥተሽ ስለነበረ አንቺ ጋር ብዙ ሰዎች ጥያቄ አስነስተዋል። ዛት ይችን ልጅ ለማገዝ ነው የመጣ ነው። አንቺ ምግብ ብለሽ ነው የመጣሽው። እናግዝሽ። ይቅርታ ሳሪ፣ እኔ አሚራ በደንብ ስለማውቃት ማለት ነው። አሚራ ሀቢብቲ አዳምጪኝ። እኔ ትላንትና ከላይፍ እንደወጣሁ የሆነ ልጆች ልኮልኝ ነበረ። 2 ወር ምናምን የተቀመጡ ቢሮ ውስጥ አሉ። 2 ወር ከዛም በላይ ምናልባት የተቀመጡ አለ። ስራ የለ ማለት ነው። ኦኬ የት አንቺ ጋር አሚራ እነሱ አይቶሽ ወደ እኔ ገቡ። ማባረፍ ለሌላ ሰው ከተናገሩ አላሁ አለም። ላኪን እኔ ከላይፍ እንደወጣሁኝ ዋትሳፕ ማለት ሙሉት። ከዛ ምንድን ነው አሚራ አሁን የገባችው ቮይሶች አሉ። ቮይስ ተልኳል። ለአንቺ ተልኮልኝ ልጆቹ ተማም ኦኬ። ስለዚህ ይሄ ነው ምናልባት የእነሱም ጥያቄ ሊሆን ይችላል። እኔ ደግሞ አሚራ አንቺን በደንብ አውቅሻለሁ። በአቃል አልተገናኘንም፣ ግን ያኔ አውቅሻለሁ። ጥሩ ሰው እንደሆንሽ ምናምን አውቃለሁ። ግን አሁን እዚህ ጋር የአብዛኛው ጥያቄ ልጆች ማለት የሚጠይቁ ከ2 ወር በላይ የተቀመጡ ልጆች ከቢሮች ማለት ነው ስራ ያልገቡ ለምንድን ነው? እናንተ ስራ ከሌላችሁ ያኔ ማባረፍ በመክተብ በኩል ማለት ነው ወሲጥ የሚባል ነገሮች አሉ። ብዙ አይነት ነገሮች አሉ። ስራ መግባት እድል የሚኖርበት መንገዶች አሉ። ሌሽ እስከ 2 ወር የሚቀመጡ ለምንድን ነው? የኛ ጥያቄ አቤት። እሱ ከመስማት ማየቱ አይቀልም ማለቴ ከነሱ ከምትሰማ በአይነ ደግሞ ባሳያ አይሻልም? ኦፊስ ውስጥ እንግዲህ መቼስ ቆልፌባቸው አልመጣም እኮ አይደለ እንዴ? ቀን ኦፊስ ይውላሉ፣ ማታ ወደ ቤት ነው የሚመጡት። ወደ ኮሚዴሽን ማየት ማለት እንዴት ነው አሚራ? ታይቻለ 2 ወር የቆዩትን መጠየቅ ነው። ልጆችሽ ማሪ አንቺ ልጆችሽ ሙሉ ለሙሉ ማለት ወደ ቢሮ ልትወስጃቸው አትችይም። አንቺ ብቻሽ አይደለሽም ቢሮ ውስጥ ያለሽው፣ ብዙ ናቸው። ልጆች ማለት ነው ቢሮ ተዘጋ ማለት ነው። በልጆቹ ማለት ሙላ ኖ አይደለም። እኔ ልጆች አንድ ልጅ ቤት ውስጥ አይውልም። ሁሉም ልጆች ነው የምወስደው፣ ሁሉንም ዜጋ ማለት ነው። ሚኒማር አለኝ፣ ፊሊፒን አለኝ፣ ኢንዶኔሲያ አለኝ፣ ኡጋንዳ አለኝ። ኦኬ ሁሉም የተለያየ ሩም ነው ያለው። ኦኬ እዚህ ጋር ያሉት አሁን 4 ልጆች ናቸው ከጀሚላ ጋር ማለት ነው። ኦኬ እቺኛዋ ልጅ ከትላንት ወዲያ ነው የመጣችው፣ ማየት ትችላለች። እቺኛዋ ከሆስፒታል የወጣች ናት። ደግሞ እኔ ሩሙን አሳያለሁ። ያሳያችሁኝ እንጂ ግዴታ አይደለም። ወላሂ ስሙ ወላሂ የእናቴ ቀን ስጠኝ ቪዲዮ ነበር የምወጣው፣ ግን አልለበስኩኝም። ስላለበስኩኝ ነው። የሰው ስም ከምታጠፉ ማየቱ ይቀላል።
አዳምጪን። እኛ አንቺን ስም አላጠፋንም። አንቺ እርዳታ ፈልገሽ ብዙ ቅሬታ ያለን ግን አለን አላችሁ እኮ ምንም ለምን በዚህ መንገድ ነው የምትወስጂው? እኛ ማለት ልጆች የላክልን ቮይስ ይሄ ነው ማለት እኔን ጥያቄ ይሄ ነው። እኔ አንቺ ማለት ሌላ ሩም እኮ የለም። ላሳይግ እንዳለ ቤቱን እንዴ ኢትዮጵያ ኡጋንዳ የተለያየ ክፍል አለው። ኦኬ አሳየው ያለኝ ኡጋንዳ 2 አለኝ። ለዚህ ነው ማለት የምክን ሳሪ ማለት አሁን ሰዓቱ አይደለም። እቺ እህታችንን እንጨርሳትና ትሄድ ወደ ሀገር በቃ አንቺ ማለት ከነ ማብራሪያ ከነ ማስረጃ ይሁ ቤቲ ይሁ አኮሞዴሽን ይሁ ልጆቹን መግባትም ማውራትም ከፈለጉ ምን ያህል ጊዜ ተቀመጡ። ይሄ ማለት ጊዜው ሰዓቱ ይመጣል። አሁን በዚህ ሰዓት እኔ ጥያቄ እንደዚህ አይነት ነገሮች አሉ ኢትዮጵያ እኔ የምፈልገው ምን እንደሆነ ታውቃለህ ታሜ? አሁን የእሷን ነገር የአሚራን የእሷ የጀሚላን ነገር ሁሉ ማድረግ ፈልጋለሁ መጨረስ ፈልጋለሁ። ከዛ በኋላ ግን አንቺ አሚራ ሀቅ አለኝ የምትይ ከሆነ ጊዜና ሰዓት ይዞንልሽ ትመጫለሽ። አይጨቅጭቁኝ እስኪ ቢኮዝ እኛ ምን እንደሆነ ታውቂያለሽ። አሁንም እርዳታ ፈልገሽ የመጣሽው አንቺ ነሽ፣ እኛ አይደለም። እግዚአብሔር ደግሞ መልካም። እኔ እርዳታችሁ ምን አድርጉልኝ ብዬ ነው የመጣሁኝ። ጥያቄ እኮ ለጥያቄ ያህል ነው የመጣሁኝ። አሁንም አትሳሳች ነይ አንቺ አውሪያቸው። መቼ ነው የተመለሹ ከስራ ቦታ? ስንት ልጅም ኦፊስ ውስጥ እንዳለ አውሪያቸው። ልጆቹን አታስወጫቸው ወደ ሚዲያ። ቤተሰቦቻቸው እያዩ በጣም እየተጨናነቁ ስለሆነ አያስፈልግም። አይደለም ጥያቄ ላይ ቅር ያለኝ ገለማን ያለ እያልሽ እኮ ነው ያለሽው። አሚራ ከአንቺ አይደለም ከእናቴ ልጅ እርዳታ የምፈልግ ሴት አይደለሁም። አታውቂኝም። ስለማታውቂኝ ነው እኔ እርዳታ እናንተ ጋር መጣሁኝ። ለጥያቄ ያህል ነው። ተቀጥ አሚራ አዳምጪ يا أخي أنا كلمتكم سال المفروض تفهموني يعني تفهموني شوية بس أقل شيء أنا قلت لكم شغالة في المكتب مش مكتبي هذا. ما تصارخي أوكي ما تصارخي أول شيء ما تصارخي. ما قال صارخ أنتم ما قال تسمعوني. تكلمي شوي حبيبتي الله يرضى عليك. أنت قلتي أنا ما أبغى مساعدتكم. أنت ليش جيتي سوشيال ميديا؟ سألتكم قلت لك على سؤال أنا سألتكم سؤال بس سؤال مالت من مالتنا سؤال راسه مالت أنا غلطان عليه قال جاوبك. يا حبيبتي معلش ترقاقي انت ترقاقي استوي انت تلك سونش ما شاء الله عليك انا بعرفك اسكماكش درست تلك سو እንደሆንሽ ጥሩ አስተሳሰብ ነው ያለሽ አንቺ ማለት አሁን እኔ ጋር በመደወልሽ ታሚ ምን ይመስልሃል ምን ማድረግ አለብኝ ይሄ ራሱ ማለት እርዳታ ነው የሐሳብ እርዳታ ሰጠውሽ ማለት ነው ስለዚህ አንቺ ማለት ከዚህ ወገን ማለት በመሃል ለምን እናንተ እርዳታችሁ አልፈልግም እንደምትዩ መልስልሻለሁ እደውልልሻለሁ አይባልም እኮ አሚራ ምን ሆነሽ ነው አንቺ ነሽ ለእርዳታችን የመጣሽው አለችኝ። እኔ እርዳታ ምሽ መጣሽ ምን ነው? ሹል ሙሽኪላ እኔ ራሱ ነገ መጥቼ ሳሪ እርዱኝ ሀሳብ እርዱኝ ልላችሁ እችላለሁ። ተረጋጊ። እንደዚህ አይደለም። ለአውራት ከይቅርታ ጋር ጋይስ፣ ትናንትና ምን ተብለው ነው እና አሚራ የገቡት? ትናንትና እና አሚራን አስገቧቸው ወይም ኪኪ የምትባል ልጅ አስገቧቸው ተብለው ለምንድን ነው የገቡት? እኛ ቤት ለምንድን ነው የገቡት? ከይቅርታ ጋር ሁለት የታመሙ ልጆች አሉ። ወደ ሀገር ለመግባት ይፈልጋሉ፣ እርዳታ ይፈልጋሉ ነው ያለችው ኪኪ። ስለዚህ ከዚህ በላይ ምንድን ነው የምትፈልጊው? ይህን ጥያቄ ደግሞ የመመለስ ግዴታ አለብሽ። አንቺን ለማገዝ ስንፈልግ ደግሞ ጥያቄያችንን ማስተናገድ አለብሽ። በላይ ከወጣሽ በኋላ ብዙ ልጆች እኛ ጋር መጥተዋል። ከፈለግሽ ቮይስ ማሰማት እንችላለን። ነገር ግን አሁን ያንን ጥያቄ ማንሳት አልፈልግም። መናደድም አይጠበቅብሽም። አሁን እኔ የምፈልገው እሷን ማገዝ ነው፣ መርዳት ነው። እሷን ረድተን ወደ ሀገሯ ትግባና ከዛ በኋላ እኛ እናወራለን። ምንም ችግር የለውም። አያሳስብም እኮ እንደርስበታለን። በቃ እሷን ማስጨነቅ የለብንም። ስለዚህ አንቺ ደግሞ እንደዚህ እንትን ልትይ አትችይም። አንቺ ላይ ሀቀኛ ነኝ ብለሽ ካልሽ የሚመጣውን ሁሉ ጥያቄ ትናንትና ከሙኒት ጋር በጣም ተጣልታችሁ መጨረሻ ላይ ነው የተስማማችሁት። ኢትስ ኦኬ ኖርማል ነው። ግን በቃ ተይ ሳሪ አልተውም። ምን አገባችሁ? ለምንድን ነው የምትወው? እናንተ በውሸትና በማስመሰል ነው የምትኖሩት። ጀሚላን ለመርዳት እኮ ችግር የለብንም እኛ። በተለይ በእናንተ አይነት ስራ ማለት ብዙ አይነት እንደዚህ አይነት ነገሮች ሊያጋጥማቸው ይችላል። እሱን እንረዳለን። አንቺ ማለት ክፉ ሰውነሽ እያልነሽ አይደለም። ግን ሰው ማለት የሆነ አስተያየት ሲሰጥ
አንቺ ደግሞ አትናደጂ። ያለውን ነገር ኖርማል ተናገረሽ በቃ ሂጂ። ምንም ነገር ያኔ አንቺ እውነትም ምንም አይነት ነገር ከሌለብሽ ለምንድን ነው እንደዚህ የምትጮሂ? ለምንድን ነው ቶሎ የምትናደጂ? ኖ እንደዚህ አይነት አልሐምዱሊላህ እንደኛ ጋር እንደዚህ የለም እንደዚህ አለ እንደዚህ ደግሞ እናንተ ቢሮ ስትሆኑ ደግሞ መቼ እንደገቡ መቼ እንደወጡ ሁሉንም ነገር በመዝገባ ነው። ሰዓቱ አይደለም። አሁን የእህታችን ማለት ሌላ ከሷ ጭንቀት ማለት ሌላ ጭንቀት ልንጨምርባት አንፈልግም እንጂ ኖርማል አንቺ ቴክ ኢት ኢዚ ማለት ትልቅ ነገር አትውሰጂው። ሰው እየወቀስሽ አይደለም። ጥያቄ መጣ፣ ምናልባት ውሸትም ሊሆን ይችላል። ኖ ወንድም አለም እንዲህ አለ እንዲህ አለ አለቀ። ግን በንዴት በጭንቀት ማለት ሰው ለእኛም ቮይስ ልከዋል። ገብተዋል። ለአንተም ለእኛም ቮይስ ልከዋል። ትናንትና ወታ አሚራ ራሷ እኔ ሀቀኛ ነኝ እስካለች ድረስ ሳሪ ላኩላችሁ። እሺ የተበደለ ሰው ካለ አገናኙኝ። አሁን ይችን ግን ሶልቭ እናድርግ ማለት አለ። እኛ እኮ እሷን እያገዝናን ነው፣ እየረዳናት ነው። እሷ ባመጣችሁ ጣጣ ነው አሁን ለምሳሌ እዚህ ጋር እንዲሁን ብለን የምንለው። ስለዚህ ሰው ለመርዳት ሰው መሆን ብቻ በቂ ነው። እኛ ችግር የለብንም፣ በአንድም በሌላም ሰበብ እሷን የመርዳት ችግር የለብንም። ነገር ግን ለምትጠያቂው ጥያቄ ደግሞ የሰው ልጅ ስለሆነ ስለ ሰው ልጅ ስለሆነ የምናወራው በአግባብ ልትመልሽ ይገባል። ከዛ ውጭ ደግሞ መላላጥ መጮ ምናምን በመጮ ሰው ማሳመን አትችይም። ከይቅርታ ጋር ትናንትና ያልተናገርኩሽም ግን ዛሬ ትናንትና እሷን ካዩ በኋላ ታሜ በጣም ብዙ ሪከርዶች መጥተዋል። ምክንያቱም የሴትዮዋ ጭንቀት ምንድን ነው ብለን ስንል ያለውን ነገር ነግረውናል። ስለዚህ አንቺ ችግር ከሌለብሽ ነገ ከነገ ወዲያ እንነጋገራለን። ችግር የለብን። ያዙልኝና እመጣለሁ። ችግር የለውም። ነገም ኦፊስ እያለ ችግር የለም። እሺ። ስለዚህ አሁን ምንድን ነው ማድረግ ያለው? በቃ እሷን እናግዛት። አያስፈልግም። በቃ አለቀ። እሷን እናግዛት ታሜ። በቃ እሷን እናግዛት። አካውንት ይስጡን። ነገ ትኬት ቁረጭላት። አንቺ አሁን ሰላም ናት፣ ደህና ናት፣ መሄድ ትችላለች። እንዳልሽውም ከኤርፖርት ከምናምን አይመልሷትም። ሰላማዊ ናት። ትኬቷን አዘጋጅላት። እኛ ደግሞ በአንድም በሌላም ሰበብ እናግዛታለን ብለን ያልን ሰዎች እናግዛት፣ ቃል እናስገባላት፣ አካውንቷን እንስጥ። በቃ አለቀ። ነገ ከነገ ወዲያ አንቺ መተሽ ደግሞ ሳሪ ጥያቄያችሁ ምንድን ነው በይኝ። እኔ ጥያቄን አብራርቼ እነግርሻለሁ። ችግር የለም። ደስ ይለኛል። በጣም ጥሩ። በቃ እኔ ሰሞኑን ኢንሻላህ በዚህ 2 ቀን ምናልባት አቡዳቢ እመጣለሁ ወይም እዘይራቸዋለሁ እዛ መክተቡ እና አኮሞዴሽን ማሳየትም ከቻልሽ ታሳይኛለሽ። ችግር የለም። አይ ወቅት አኮ ይልጋሊ አይ ወቅት በቃ አየሽ፣ እንደዚህ ነው እህቴ። በተረጋጋ መንፈስ ስታወሪ ሰው ይረዳል፣ ሰው ይተባበራል፣ ምን ይላል። ግን በጮኸት ምንም የምናመጣው ነገር የለም። ለማንኛውም ሀቢብቴ በቃ ጀዛከላ ኸይር። የእህታችን ብቻ አሁን እንጨርስላት፣ በሰላም ሀገራት ትግባ። ቲኬት እንደገዛሽላት ብቻ ወደ እኔ ኮፒ ፎቶ አስተላልፍልኝ፣ ላክልኝ። ወይም ከቻልኩኝ እዚህ ከዱባይ አይደል የምትሄደው ወይም እኔ መጥቼ ያያታለሁ ከመሄደው በፊት። አሁን ደግሞ ታሜ ለእሷ ለማገዝ የምናደርገው አካውንት የላትም። እኔ ደግሞ አካውንት እፈልጋለሁ። የራሱ አካውንት እርግጠኛ ሆኖ እንዲሰጥ እፈልጋለሁ። የባንክ አካውንት ማለት? አዎ የባንክ አካውንት። እነ ማሪቶ የላችሁም? እዛ ማሪቶ የላችሁም? ጀሚላ አለኝ ብላለች። ወደዚህ የምትመጣ ከሆነ ወደ የምትመጣ ከሆነ ከራሷ ትቀበላለህ አንተ ታሜ። ጀሚላ አላት? አዎ ግን እዚሁ ላይ እያለች ነበር መታገዝ ያለባት። እሺ እንደዚህ ከሆነ አሁን በዋትሳፕ ላክልኝ። ማንሽ አሚራ በዋትሳፕ ላክልኝ። ሻንጣ ውስጥ የለም። በዋትሳፕ ላክልኝ። እሺ የለም አሉ። እሺ ጥሩ፣ እንደዚህ እናድርግ። እናንተ ቃል ግቡ። ከዛ በኋላ እንመዝግባችሁ ቃል የምትገቡ የተወሰነ ነገር ነው የምናግዛት፣ የተወሰነ ነገር እናግዛታለን። እናንተ ቃል ግቡላት። ነገ እኔ አካውንቱን ልስጣችሁ። በራሷ በአፏን መቷት እናገር። እንደዚህ እናድርግ። ታምኑኛላችሁ? እንደዛ ይሻላል ጋይስ። ካላስ ጀሚላ ምንም እንዳትጨናነቂ እሺ ማሪ። እኛና ችግር ሰው አልፈልግም። ተውኝማ። የሰው ገንዘብ አልፈልግም። ሰርቼን የምለወጥ የምፈልገው እንጂ የሰው ገንዘብ አልፈልግም። ግን እናንተ አላህ ይስጣችሁ፣ ይጨምርላችሁ በመተባበራችሁም በማዘናችሁም። ተውኝ። እኔ የሰው ገንዘብ እኔ ስሰጥ ነው ደስ የሚለኝ እንጂ የሰው ገንዘብ ቢመጣብኝ አልወድም። ወላሂ አፉ በሉኝ። አመሰግናለሁ። ስሚ ጀሚላ፣ ማርያምን የሰው ገንዘብ አይደለም። ማርያምን ነው የምልሽ። በእውነት ነው የምልሽ። በእውነት ነው የምልሽ። አንቺ ለሆንሽው ነገር ሁሉ ለከፈልሽው መስዋዕትነት ሁሉ ይሄ ለአንቺ ሲያንስሽ ነው። ምንም ችግር ነገ አንቺ ደግሞ ሂደሽ አንድ ዘለላም እንድታለቅሽ አንፈልግም። ማርያምን ነው የምልሽ። ከእውነቴ ነው የምልሽ። የምሬን ነው የምልሽ። እኛ እንርዳ ብለን ለምነን አናውቅም።
ግን አንቺን እንርዳ የምንለው በምክንያት ነው። ምንም ችግር የለም። መወለድ ቋንቋ ነው። ልንገርሽ፣ መወለድ ቋንቋ ነው። ምንም ችግር የለም። አንድ ሰው ገብቶሻል አቶ ተቸግሮ አልቅሶ አይደለም እንትን የሚለው ሰው ማጣቱን ራሱ ውስጡ ይናገራል። ማጣት ደግሞ ብር ብቻ አይደለም። እኛ ላደረግንልሽ ነገር ሁልጊዜ ህሊናሽን ይወቅስሻል። የኢትዮጵያ ሕዝብ ቢኖረኝ ነው እህቶቼ ቢኖሩ ነው ትያለሽ። ተመልሰሽ ወደዚህ ሀገር እግርሽ አይረግጥም። የምሬ ነው። ለአንቺ 10 ሰው በቂ ነው። ይህን ያህል ብር አትፈጅም። እሺ በይ ችግር የለም። አላህ ይጨምርላችሁ። ግን እኔ እንደራሴ መቼም እንግዲህ አልፈልግም ብያለሁ። እንግዲህ እንደ ንያችሁ ነው። በቃ እኔ ምንም አልመለከትም ከሰው ንያችሁን እንደ ንያችሁ አድርጉት። እኔ ምንም እንትን የምለው ነገር የለኝም። ብቻ ይሄን ስላላችሁኝ በጣም ነው የዳንኩኝ። በጣም ነው በቃ ወደ የሞላ ማለት ነው። ይሄ ብቻ ይበቃኛል ለእኔ። ከገንዘቡ ይበልጥ ማብራራቱ ማባሸሩ ይሄ ነው ለእኔ። ይሄ ነው ትልቅ ዋጌ። በጣም አመሰግናለሁ። ጀሜ አሁን አንቺ ራሽን አታስጨንቅሽ። ምንም ይሁን ዋለው እያየሁሽ ነው። ኧረ ወላሂ ጀና ነኝ። ኧረ ወላሂ ጀና ነኝ። አይክፋሽ። ኧረ የምር ደህና ነኝ። ላላ ብለሽ እንዳይክፋሽ። ማነው የሰደደብኝ ፎቶዬን ግን? ላላ ብላችሁ እኔ እኮ ሽጉጥ ብዬ ልመጣ ነበረ። አይደለም ማታ ይኸውልሽ ደውለንላት ስለነበረ እሷን ተኝታ ስትነሳ ነው እንጂ ማንም ፎቶሽን ሰዱ አይደለም ጀሚላ። እሺ እሷ ስትነሳ በተደጋጋሚ ተደውሎ ስላየች ብቻ ነው። ከዛ ስትደውልኛ ደግሞ አሁን እንደዚህ እናትሽን ትቀበያታለሽ ወይ ብለን አልናት። በቃ ሌላ ምንም አይደለም። እሺ እህቴ ተረጋጊ። እሷ እኮ ልጅ እያወራሁሽ ስለሆነ ነው። እሺ ጀሚዬ እንጂ ሌላ ነገር አይደለም እኮ እያወራሁሽ ስለሆነ ነው። እሺ የሸውስ የልጅ እኮ ትናንትና የሸውስ የልጅ እዚህ አይደል ያለች የጉረቤቴ ያጎቴ ልጅ አሁን እሷ ኧረ ጀሚላ ስትለኝ እኮ ደንግጬ እኮ ነው። ጀሚላ እንዴት ነሽ? የእነ ሰይድ እናት ነሽ? የእነ ሰይድ አባት እናት ነሽ ስትለኝ ያነ ስትል እኮ ደንግጬ ነው እንጂ ሌላ ችግር የለውም። ከዚህ ጋር እሺ ጀሚላዬ፣ ለማንኛውም ይሄ ዱንያ ነው። እሺ ዱንያ ደግሞ ኃላፊ ነው። ብዙ ነገር ይፈትነናል። ዱንያ ያልቃል። ሀይራ ብቻ ነው የሚቀጥለው። ስለዚህ የሀይራችንን ስራዎች እንሰራለን። ለዱንያ ትጨነቂ እሺ። ዱንያ ላይ ገንዘብ ይመጣል ይሄዳል፣ ጤና ይመጣል ይሄዳል፣ ይታከማል ይድናል። ስለዚህ አንቺ ደህና ሁኚ። ዱንያ ነው በቃ። ዱንያ ጀስት ክብር ይመጣል። ስለዚህ እነዚህ ልጆች ከክብራቸው አንጻር ሊሆን ይችላል፣ ግን ጎናቸው ጓዳቸውን የምታውቂው አንቺ ነሽ። በእርግጠኝነት ባታጪ ባይከፋሽ ኖሮ አትሰደጅም። እኔ በዚያ ምክንያቱም የልጅ አይን ላለማየት እነሱን ላለማስቸገር ነው። ግን እኛ አንቺን ቢያንስ የተወሰነ ነገር እንድናግዝሽ አንቺ ፈቃደኛ ነሽ ወይስ ደግሞ በልጆችሽ ነው የምትስማሚ? እኔ የልጆችሽን ውሳኔ ያከብራለሁ። አረጋሽ ስትል ያከብራለሁ። ልክ ነኝ እኔ ልክ ነኝ። እናንተ ልታዙኝ አትችሉም። ምክንያቱም እነዚህ ልጆች ከክብራቸው አንጻር እናቴ አትረዳም ሊሉ ይችላሉ። አከብራለሁ። ግን መጀመሪያ ደግሞ የእናቷን ውሳኔ ይጠይቃሉ። ስለዚህ አንቺ ምን ታስቢያለሽ? ማለት እኔ የማስበው አላህ አለኝ አላህ ነው የሚሰጠኝ። ሰው ይህንን ልስጥሽ ይህን እንዲልበል ብሎ አይደለም ሰው እንደልየው ነው። እኔ የምጋፋ ነገር የለውም እና ለእናንተም አላህ ይስጣችሁ፣ ለእኔም አላህ ይሰጠኛል። ችግር የለውም። ጭና ነው። ይኸውልሽ ጀምዬ እኛ እናግዝሻለን። የኢትዮጵያ ሕዝብ እዚህ ጋር ያለው የተሰበሰበው ሕዝብ ልጅሽ፣ እህትሽ፣ ወንድምሽ፣ እናቶችሽ ናቸው። እሺ ስለዚህ ማንም ሰው ቢያግዘሽ በተአምር ቤተሰብሽ እንዳገዘሽ እኛ እንደለየትልልሽ ቃል የእምነት ዕዳ ነው። ቃል የገባነውን ነገር ሁሉ እናደርግልሻለን። ስለዚህ የአንቺ መታገዝ ምንም ነው ኖርማል ነው። አንቺ ደግሞ ኢትዮጵያ ሄደሽ የልጆችሽን አይን ከምትቸገሪ ባታጭ እዚህ አትመጪ። ስለዚህ የተወሰነ ነገር አግዘንሽ ቢያንስ ለራስሽ የሆነ ነገር ብትፈልጊስ ምን ትያለሽ? ይህ ምንም ችግር የለውም። ልመናም አይደለም ምንም አይደለም። አረጋሽ ስንት አንቺ ደግሞ ነገ ተስተካክለሽ ሌላ ሰው ታግዣለሽ። በእርግጠኝነት ልብሽ ቀና ነው። ምክንያቱም ምንም ችግር ነው። ግን እንደ ፍላጎታቸው እኔ ምንም በዚህ እንትን የምለው ነገር የለኝም። ስጡኝም አትስጡኝም የምለው ነገር የለኝም። እንደ ፍላጎታቸው እንደልያቸው ነው። እኛ እናግዝሻለን። ትናንትም አይተሽ ከሆነ የተበደርሽውን
125,000 ብር ሰው ቃል ገብቶልሽ ነበረ። መሲ ብርጅስቶን ትጠራለች። ከዛ ውስጥ እዚህ ሁሉ የተሰበሰበው ሁሉ የቻለውን ይረዳሻል። እኔ የምልሽ ሳሪ እነሱ ወጣትነት ምናምን ይዟቸው ከሆነ አይኖ ከክብር አንጻር ታውቂዋለሽ። ደግሞ የኛ ሀገርን ሰው እርቦት እንኳን በቃኝ አልበልቻለሁ ነው የሚለው። እርቦት እንኳን እኔ በጣም እረዳቸዋለሁ። እኔም ቢሆን እንደዛ። ግን እሷ እርዱ ይብላል አይደለም የወጣችሁ እሷ እኛንን ለሆነ ነገር መቋቋሚያ እናርግልሽ እያልናት ያለ ነው። ላይክ እንደ እህታችን እህትማማቾች ተሰባስበን ለእህታችን ለታላቅ እህታችን የሆነ ነገር እንዳረግንላት ቁጠሩት። እናንተ እንደዛ ብላችሁ አይሰማችሁ። ለምን ብትሉ ይቺ ሴት መቼም የተሻለ ነገር ባትፈልግ ወደ ስደት አትመጣም። ልትሰራ የመጣችሁ በዚህ እድሜዋ ልጆች እያሏት ቢያንስ ቀዳዳ ለመሸፈን ነው አይደለም። ስለዚህ ያንን ቀዳዳዋን እናንተ የመረዳት ስሜት በፍጹም አይሰማችሁ። ላይክ ልመና ወታችሁ አይሰማችሁ። ገባሽ? ላይክ እህታችንን እንደ ደገፍናት አድርጋችሁ መቁጠር ትችላላችሁ። አይኖ አውቃለሁ። የእኛ ሀገር ሰው ሳሪ እግዚአብሔርን እርቦት እንኳን በቃኝ ነው የሚለው። ያ ነገር ነው አሁን እነሱ የያዛቸው። ግን ይቺ ሴት ደግሞ ልመና አይደለም የሚወጣችሁ። ገባሽ አይደል እህቴ? ነገ ጠዋት ተቸግራ ድጋሚ ከመምጣት አሁን በዚሁ በዚህ ባለው እንትን ቢደረግላት ምንም ችግር የለውም ብዬ ነው የማስበው። በፍጹም እንደዛ ብላችሁ አታስቡት። እኔ ከፈለገች ውዴ ሰኔ እኔ ከፈለገች ማለት ነው ከፈለገች ደውለው እንዲነግሯት አደርጋለሁ። እልክላቸዋለሁ። የምሬን ነው የምልሽ። አለብኝ ያለችውን ዕዳ እልክላታለሁ። የትም ብዬ አምጥቼ እልክላታለሁ። ችግር የለውም፣ አያሳስብም። እልክላታለሁ። ቃል እየገባሁልሽ ነው። እከፍልላታለሁ ዕዳዎቿን። የምሬን ነው። እሺ፣ ግን እኛ ያንቺን አድራሻ በውስጥ ወስደን ከአንቺ ጋር ኮንታክት ማድረግ እንፈልጋለን። ድጋሚ ተከፍታ አይምሯ ሲጨናነቅ ማየት አንፈልግም። እኛ አንዳንድ እህታችን እውነት ይከፋናል። ምክንያቱም ትናንትና ምን ብላለች መሰለሽ? አንቺ በዚህ ሁኔታ በዚህ እድሜሽ እንዴት ትመጫለሽ? ልጆችሽ ስራ አይሰሩም ወይ ብለን ስንላት አይፈልጉም መምጣትም። ስለዚህ እኔ የመጣሁትን በቃ ለዓላማ ነው ብላለች። ያ ነገር ነው በጣም ያሳዘናትና ያስለቀሳት። ደግሞ ምን ብላለች? ዕዳ አለብኝ፣ ያንን ዕዳይን መክፈል እፈልጋለሁ ብላለች። አዳምጪኝ እህቴ፣ አንድ ነገር ልንገርሽ። እንደነገርኩሽ አንተ አሁን ለምሳሌ ዩኒቨርሲቲ ተማሪ ሆናችሁ ዋቴቨር፣ ልክ እንዳልሽው እህትሽ ሐኪም ሆና ዋቴቨር ሆናችሁ ከክብራችሁ አንጻር ሊሆን ይችላል። አይኖ ክብራችሁን እረዳለሁ። ግን እናታችሁ በዚህ ሁኔታ ሆና እኛ ሰፖርት ሀቂቃ መወጣትም ነበረባችሁ። አንቺ ቅድም ራሱ እስከ ቅርብ ጊዜ አውርቻታለሁ ምንም ባልሆነችም ብለሽ ነበር። ስለዚህ ሀቅ ካላችሁ እናት ከሆነች እናንተ ልጅ ከሆናችሁ እንደዚህ እስከምትሆን መጠበቅ አልነበረባችሁ። ስለዚህ እኛ የምናግዛት እኛ ተርፎን አይደለም። በደንብ አዳምጪ። እዚህ ጋር ይሄ ማህበረሰብ እናግዛት ብሎ የሚለው ከዚህ ካፉ መልቅቆ ከማይበላው ከማይጠጣው ከማይተኛው እዚህ አረብ ሀገር ልክ አንቺ የጠላሽውን ማለት ነው በሞትና በመድኃኒት መካከል ሆኖ ሳይበላ ሳይተኛ ነው ላግዛት የሚለው። ይሄ ደግሞ ምንድን ታውቂያለሽ? መወለድ ቋንቋ ነው። የተኛ ስሜት ስለተሰማው እንጂ በጅነት የሚለው ነገር አእምሯ ላይ እንዲቀመጥ ነው። ስለዚህ እናታችሁን እንድናግዝ ትፈልጋላችሁ ብዬ የጠየኩሽ ምክንያቱም አነጋገርሽ ደስ ስላላለኝ ነው። አሚራ ትናገሪያለሽ ወይ? ምን አልሽ? መናገር ትፈልጊያለሽ? ከይቅርታ ጋር አይ ሶሪ፣ ምንም የምናገረው ነገር የለኝም። ግን መጥቶ እንዲቀበላት አዲስ አበባ ላይ ለምን ምን እንደሚያጋጥማት አይታወቅም። እና ኤርፖርት ልክ እንትን ትኬቱን ስቆርጥ ወደ እናንተ ልካለኝ ወይ እኔም ደግሞ ኮንታክት አደርጋቸዋለሁ። ልጆቹ ደውላቸዋለሁ፣ አውራቸዋለሁ። ኢንሻላህ ችግር የለውም። እኛ እዚህ ስለሆነ እዚህ አዲስ አበባ እኔ አሁን እዚህ ላይቭ ላይ ስትወጣ ማለት ነው ወላሂ ግራ የሚገባኝ ነገር አሁን ከልጆች ጋር ራሱ እንትን ማለት እያወራ እናንተ ጋር ስትመጣ ደህና የምትሆነው ሽንት ቤት ውስጥ ካልተኛው ሩጬ ካልወጣው በጣም ነው እንትን የምታስቸግረኝ ማለት ነው። ልክ ላይቭ ላይ ስትመጣ ደህና ትሆናለች። ማሻአላ ይሄ ቪዲዮ አሁን ያው ተይው አሚራ፣ እኔ በውቼሻለሁ ከይቅርታ ጋር አሚራ። ይኸውልሽ ተይው፣ ይኸውልሽ አንድ ነገር ልንገርሽ። እሷ ጭንቀት አለባት። በቃ ወደ እኛ ስትመጣ ደህና የሆነችው ትናንትና እኛ ስላገዝናል። እኛ አይዞሽ፣ እኛ አለን ከጎንሽ፣ በርቺ፣ ጠንክሪ፣
የሰው ዕዳ ነው ያስጨነቀኝ ስላለች ሰው እንዳላት ስላወቀች ነው። ከብር በላይ እኮ ሰው ማጣት በጣም ከባድ ነው ልንገርሽ። በጣም በዛ ላይ እኔ አንቺ ላይ በጣም የሆነ ደስ ያላለኝ ነገር አለ። ባይዘው ትናንትና እኔ ብዙ ነገር አላየውሽም አልሰማውሽም፣ ቢኮዝ ስራ ላይ ነበርኩኝ። ግን አንድ ሰው ከብሩ በላይ የሚያስጨንቀው ሰው ማጣት ነው። ይቺ ሴት ብዙ ዓመት ቤሩት ሰርታለች። ተመልሳ ደግሞ እዚህ መታ እንደዚህ ሁና ታፍና ስትቀመጥ ኦፍኮርስ ያስጨንቃል። ስለዚህ ጭንቀት ነው። ወደኛ መታ ሰፖርት እንደምናረጋት ወገን እንዳላት ዘመድ እንዳላት ስታቅ ነው ሰላም የሆነችው። ስለዚህ ሰላሟ በብር አይመለስም። በነገራችን ላይ በሚሊየን ብናዋጣላት እንኳን ሰላም ከሌላት ሰላም የላትም። እኔ አንቺ ላይ አሁንም ጥያቄ አለኝ። ምክንያቱም ደስ ያላለኝ ነገሮች ሁሉ አሉ አንቺ ላይ። ግን አሁን ሶልቭ ማድረግ የምፈልገው የእሷን ነገር ስለሆነ የሚያስደስታት ከሆነ ችግር የለም። ዋናው ቁም ነገር የእናቷ ደስታ ማየት ብቻ ነው የምፈልገው። እኛ ማገናኘት ነው የምፈልገው። ስለዚህ እናቷ ሰላም እንዲመለስ ሁሉ የምትፈልገው ነገር እናደርጋለን ብለን ቃል ገብተናል፣ እናደርግላታለን። ግን መጀመሪያ ልክ እንደዚህ ልጇ ፈላጊ እንዳላት መታ እናቴ እንድትል እንፈልጋለን። ሌላ ምንም ነገር የለውም። ምክንያቱም አሁን በቃ እናትየዋ ትረጋጋለች፣ ልጇ መታለች፣ ፈላጊ አላት። ከዛ ውጭ ግን እኛ ቃል የገባ ነው በቃላችን መሰረት እናደርጋለን። የማናደርግበት ምንም ምክንያት የለም። ምክንያቱም ለእሷ ደህንነት ሲባል፣ ለእሷ ሰላም ሲባል ብር አላት። ዋናው ቁም ነገር እሷ ሰላም ትረጋጋ። እዚህ እሷ የሰዎቹን ልጅቷ የሰዎቹ ወይም ደግሞ የአክስቷን ያለባት ካውንት በራሷ እናዋጣላታለን ማለት ነው። ምክንያቱም ከዚህ ስትሄድ እንዳለችው ሰምታችኋል። እናንተን ላለማስቸገር ነው፣ የልጅ አይን ላለማየት ነው፣ ደግሜ ልጅ ጋር ላለመውደቅ ነው ብላለች። ዛት ፊት እንደዛ ከሆነ ልጆቹ የእነሱን ዕዳ ይሰጣሉ፣ እኛ ደግሞ እናትየዋን ህልፕ እናደርጋለን ማለት ነው። ስለዚህ አሚራ አንቺ ወደ ኢትዮጵያ ትልኪልናለሽ እንዳልሽው ትኬት ችግር የለም ብለሻል። አሁን ሰላማዊ ሰው ናት። ትኬቷን አዘጋጅተሽ ሁሉ ነገር ጨረሰሽ ትልኪልናለሽ። እኛ በራሷ በባንክ አካውንት ለእሷ የሚለይተውን ሁሉ ለይቶ ወደ ኢትዮጵያ ይገባላትና እዛ ስራ ትሰራለች። በቃ የተሻለ ነገር ነው። ጊቢ የታለሽ እዚህ በቃ እኔ ቃሌን እጠብቃለሁ። ምክንያቱም እኔ የፈለገ ነገር ቢሆን እሷ እንደማግዛት ተናግሬያለሁ። ትናንትና መሲ ብርጅስቶንም የሚያግዛት ሰው ተገኝቷል ብላለች። ለመሲ እንደውላለን። ልጆቹ እንዳሉት የእህቶቿን ብር ይከፍላሉ። እኛ ደግሞ ኢትዮጵያ ስትገባ እሷ ምንም ነገር ስለሌላት እዚችው ቁጭ እንዳለን 4300 ሰው አላችሁ በራሷ በግሏ አካውንት። እኛ ግን እናቷን ሰፖርት እናደርጋለን አደል ሙዲት? ክላስ አስፈላጊ ካልሆነ እናቷ ማለት ችግር የለም ካለች ያኔ አውቃታለሁ ምናምን ካለ በቂ ነው ለኛ። ክላስ እሱ ነው እንደዚህ ያለ በቃ ጥሩ። የት አለሽ ማሪቱ? አለሽ? ምናልባት እናትሽ እዚህ ጋር እገዛ ልናደርግላት ዝም ብለሽ ግቢ ያለ ቪዲዮ ማለት ነው። ግቢ በቃ ይውጡ። ካላስ በእናንተ ነው እኛ የምንስማማው። ችግር የለም። እናንተ ኮሜንታተሮች እናንተ ስላላችሁ ነው። ችግር የለም። አየሽ እናት ምንጊዜም እናት ናት። በድምፁ አወቀቻት። በቃ አለቀ። በጣም እናመሰግናለን። ቴንኪዩ። የእናንተን ድምፅ እናከብራለን። ስለዚህ አካውንትሽን እንዴት ነው ማግኘት የምንችለው? ቢሮ ላይ አላችሁ እንትናችሁ ወይስ? ችግር የለም። እኔ ቆርጥላታለሁ። ችግር የለውም። አይ ስላለን ምናልባት በዛ እናገናኝሽ ትፈልጊያለሽ ወይስ ደግሞ ኦፊስ ስላለ ችግር የለውም። ኦፊሳችንም አለው ችግር የለውም። ብታገናኙኝም ችግር የለውም። እሺ አይ በቃ ኦፊስ ካለ ችግር የለም። አብሽር። እሺ እሺ ማሪቱ የእናትሽ የባንክ ግን አመቻቹ ማለት ትኬት ከመቁረጤ በፊት ነግራችሁና አዲስ አበባ መጥቶ እንዲቀበሏት እናቷ ናት። አንቺ ሙኒት እንደዚህ እናድርግ። ሙኒት ወይ ሶሪ ምን እናርግ? ትኬት ሲቆረጥላት ትታገዝ። በቃ አንድ ላይ አንደኛው ነው ይሻላል። ረሰች በኋላ ወረቀት አውትፓስ ምናምን ያስፈልጋታል እንዴ? ነው ሙካለፋ ስለሌለባት ኖርማል ነው። እኔ እንጃ
ሙካለፋ ስለሌለባት ኖርማል ነው። ችግር የለም። ጥሩ እሺ። ቡኒቴ አንድ ጊዜ ለመሲ ብርጅስቶን ትደውይላታለሽ? የእናትሽን የባንክ አካውንት ታውቂያለሽ? እኔ ወላሂ የሆነ ቦታ ካለኝ እንጂ አላውቀውም። ኧረ ወላሂ እያለቀሳችሁ ነው። አላለቀስኩም፣ ወላሂ አላለቀስኩም። አላለቀስኩም። እሺ እንድትመጪ ብቻ ነው የምፈልገው። ወላሂ ታውቃውም የእናትሽን አካውንት እንትን እያሉ ነው ማለት ነው። አይ በቃ ቢሮ አለኝ እያለች ነበር አይደለም? ቢሮ ካላት እሷ እንትን ትበላችሁ ወይ ታውቂያለሽ። ተማሪ ስትሆኝ ከነሱ ወደ እኛ እንጂ ከኛ ወደ እነሱ አልነበረም። ፈልገው ስልሽ ሀቢሮ እኮ ሆኖብኝ ነው። ቦርሳዬ ያለ ሀቢሮ ነው። ችግር የለውም። እዛው እንትን ከቢሮ ከሆነ ማለት አሚራ ጋር ነው አይደለ? ባታ አይቀርም አይደለም? አዎ ትገባለች። ጽፎ ማድረስ የለበትም። የእናንተ እናት እንደዚህ ሆነ እያለ ጅጅ እንዲያደርጋችሁ አልፈልግም። ስለዚህ አንቺ እናትሽ በገንዘብ እንድንረዳት አትፈልጊም፣ ፍላጎት የለሽም። አልፈልግም። ምክንያቱም ምን መሰለሽ አንዳንድ መጠየቅ ያለብሽ ኦቨር በቃ ይሄ በጣም እንትን ውስጥ ስትሆኝ ነው ብዬ አምናለሁ። ማለቴ ችግር ያለ ነው። የትም ቦታ ችግር አለ እኮ የለም ማለት አይደለም። ግን ደግሞ መጠየቅ የሚኖርብሽ ኦቨር ራሽንት ማለት በማትችይበት ሰዓት ነው። አሁን እኛ አለን አይደለም? ኦኬ እናንተ ታግዟታላችሁ። ስለዚህ እንደኔ እናግዛታለን። ጋይስ ትታገሚ ቤተሰብ ሆናላችሁ። መጀመሪያ እንዴ በቃ ቢያንስ ያለ እሷ ፍላጎት አይሆንም። ልጅ ናት። ልጅ እስከሆነች ድረስ ማንም ሰው ይሄንን እርዳታ ካደረገላት በኋላ እንደገና ማንም ሰው እሷ ላይ ጠባሳ እንዲጥል አልፈልግም። ስለዚህ መብቱ የልጅቷ ነው። እኔ እንድትታገዝ አልፈልግም። እናቴ በቃ እንድታዋጡላት አልፈልግም ካለች መብቷ ነው። ይ ሳሪ የምትሉት ለምንድን ነው? ከልጅ በላይ እናንተ ልታውቁ እንድትጠቅስ ትፈልጋለሽ? ያው ሲያምም አልፈልግም እኔ አግዛታለሁ እያለች ነው። ወደ ሀገሯ እንድትመጣ ብቻ ነው እኛ የምንፈልገው። እሺ ውዴ ጀሚዬ የእናት እኛም በቃሽም እንደ ቆይ ኧረ ትበቁኛላችሁ። ስለዚህ አብረን ሆነን እንደሚሆን እንሆናለን። ምንም የሚያሳስብ ነገር የለም። አልሐምዱሊላህ ያለው ነገር ይበቃል። እሺ ጀሚላ አንቺ ጠይቅሽ ድረስ ከእናንተ ወድቄ አልመለስ ፎሎ አድርጓት። በቪዲዮ እንዴት ትውጣ ያለው ነው። እናንተን በአፍታ ያልሰደዳችሁ የሆናችሁ ነው መሰል። አይ እንትን ችግር የለውም። አሁን እሱ አይደለም የሚያሳስበው ነገር፣ ዋና አንቺ ጤና ነው አይደለም የሚያሳስበው። ጀሚዬ ችግር የለውም። ብትመለሽም እኮ ምንም የሚቀር ነገር የለም። የሰው ህይወት እጅሽ ላይ የለም አይደለም? እሱን ደግሞ ነግሬሻለሁ እኮ ሳወራሽም እኮ ነግሬሻለሁ። ምንም ያን ያክል የሚያሳስብ ነገር የለም። አልሐምዱሊላህ ሁላችን ጤነኞች ነን አይደለም? አልሐምዱሊላህ እኔ እናንተ እጅ አልወድቅም ብዬ ነኝ የመጣው። እናንተ አፉታ ሳልቀበል መጥቼ ነው እንደዚህ እንትን ያለኝ የገጠመኝ። እሱ አይደለም ማንም ልጅ በእናቱ ቂም ሊይዝ አይችልም፣ እናትም በልጅ ቂም ልትይዝ አይችልም። እሱ አይደለም። በእርግጥ አላህ ያለው ነው የሚበልጠው። አላህ ካለ በዚህ ይሄ ከሆነ መስራት ያለብሽ ወይም ማድረግ ያለብሽ ይሄ ከሆነ አላህ ያለው በላጭ ነው ብቻ መሆን ያለበት ይሆናል። ትናቁትም ያላህ ነው። ይሄ ይሆናል ብሎ ስላሰበ ነው። ደግሞ ለሀይሩ ነው። አብሽሪ። አዎ ችግር የለውም፣ ችግር የለውም። እሺ አሁንም ሊያሳምረው ይችላል። እሷን በረካት ሆንልኝ ተባብራኛለኝ። ወላሂ በጣም የተባበረችኝ። እንደገና ቁርአኑን እየከፈተችልኝ ምን እያለች በቃ አለ አይደለ እናትም እህትም ወንድም ሁሉም መቼም ከዚህ የሆነ ያለ ሁሉም እየተመሰግነው ለሁሉም ነው ምርቃን የመረኩት። ወላሂ አሁን ጀሚዬ አንድ ነገር ልንገርሽ። ይኸውልሽ
አሁን ምንም የሚያሳስብ ነገር የለም። የእህቶች ሽምዳ ወላሂ እንደምታውቂው ነው። ማንም የኔን ለምን ሳትመልሽ የሚል የለም። አንደኛ፣ ሁለተኛ ደግሞ መመለስ ካለበት እንኳን ችግር የለውም። እኛ አለን አይደለ እንዴ? አሁን አልሐምዱሊላ ስራ ጀምረናል አይደለ? ምንም የሚያሳስብ ነገር አለ? ምንም የሚያስጨንቅ ነገር እኮ የለም። ይሄን ያክል ብዙ የሚባል ብር አይደለም። ይሄን ያክል በቃ ለዚህ የሚጥልሽ ምንም አይነት ነገር እኮ የለም። የለም እናንተ ታሳዝኑኛላችሁ የሚለው እኮ ነው። እኔ እናንተ አልመለከትም የሚለው ነው እንጂ ይሄ እኮ ገንዘብ ነው። ገንዘብ ጨዛ ነው። አንድ ቀን ሲገኝ አንድ ቀን ሲጠቀም ነው። ዋናው አፍያ ነው። ለሁሉም የምለምንለት ዋናው ጤና ነው እንጂ እዚህ ችግር የለውም። ለእኔ ያው ይደብረኛል ዝም ብዬ እንትን ብዬ መምጣቱ እንጂ ችግር የለውም። እንደሆነ ይሆናል። አሁን ችሎ እናንተ መውደቁ ብዬ ነው እንጂ ችግር የለውም። እኛ ጋር ተሽጦም እኮ ይከፈላል። ያለውን ቤቴንም ቢሆን ሽጬ እንትን እለዋለሁ። ችግር የለውም። ብቻ ዋናው ጤና ነው። ጤና ነው። ጀሚ ዋናው የሚበልጠው እሱ ነው። ጤናሽ ነው አይደለም የሚበልጠው። ስለዚህ በቃ አለ። አሁንም ቢሆን ይኸውልሽ እንትን ያለ ነገር የለም። አሁንም ቢሆን ወደ ሀገርሽ ተመለሽ፣ ከኛ ጋር ሰላሙን እንኖራለን አይደለም። ያን ያክል እንትን የሚል ለዚህ ደረጃ የሚያደርስ ምንም ነገር የለም። እንደምታውቂው ነው ሁሉንም ነገር አልሐምዱሊላህ ማለት ነው። ተለቆ ኑሮ ነው። ችግር የለውም። እኛ መደንገጥ ችግር የለውም። አሁን ማለት ነው ዋና አንቺ ደህና መሆንሽ ነው። ይሄኛ ምንም ማለት አይደለም። በእርግጥ እንትን ሲል ከፈተችልኝ ደህና ነኝ። አሁን ደሜ ሲያመታለች እና አዋራትሽ እንዴ ላላ ብለሽ ነይ እሺ። ምንም ችግር የለውም። እዚህ መምጣት አለብሽ። በቃ እንዲሆነሽ ማየት አንፈልግም እኛ። ሲጀመርም ከእናንተ ላይ ያለው ድቅም ብለሽ ነው የሄድሽው። አሁን ግን አያስፈልግም። በቃ ይበቃል። ላላ ብለሽ ብዬሻለሁ። መጨነቅ ይበቃልሽ። እንዴ ዛሬ ተጨነቅ ነው ብቻ ይበቃል እኮ ብታይ እንዴ እየተጨናነቅን ነው። እባክሽ ነይ፣ በቃ ነይ፣ ይበቃል። እኔ ከፍላለሁ። በቃ ነው እሷ በቃ ይበቃልሽ። ከቻልሽ ነይ። ምንድን ነው የዚህን ያክል? እሺ በቃ እንግዲህ አላህ ያለው ሆኖ ነው። ተውት፣ ላላህ ስጦት። እሺ በቃ ላላህ እንሰጠዋለን። ግን እኔ ላላህ ብለሽ ብዬሻለሁ። በቻልሽ አቅም ነይ። እሺ በቃ ለእኛ ታስፈልጊናለሽ። እሺ ችግር የለውም። ገንዘብ ቀሪ ነገር ነው። አንቺ ለእኛ ታስፈልጊናለሽ። በቻልሽ ፍጥነት ነይ። እኛ ሁሉን ነገር እናደርጋለን። በቂ ነው። በቃ እሺ። አሁን ደህና ነሽ አይደል? ደህና ነኝ። አይዴ ልከውት ደንግጣቸዋል። ይህም ደግሞ መጨናነቅ የለብሽም። አሁንም ደግሞ ሌላ አብሽሩ። ከሱም አላህ ነው ከዚህም አላህ ነው። ወላሂ በጣም ጥሩ አድርገው ነው እንትን ያሉኝ። እንዲሁም በጣም ቆንጆ አድርገው ነው ያስታመሙኝ። አብሽሩ። እንደ ወላሂ ሁሉም ይውጣ ብያለሁ። እንደ ሁሉም በሀያትም ሆነ በጤናም ሆነ በሀያራም ሆነ ይደላቸው ብያለሁ። በጣም ነው የተተባበሩኝ። በጣም እሺ። እነሱን እናመሰግናለን። ግን ላላ ብለሽ ናይ። እኛ እንወድሻለን። አንቺን ማጣት አንፈልግም። ማንም ሰው እናትን ማጣት አይፈልግም። እሺ ተቻልሽ ናይ እንድትመጪ ነው የምፈልገው። በቃ ለእኔ ብለሽ ናይ። እሺ ዱዓ ነው። አንቺ ደግሞ እንግዲህ ማልቀስ ነው የሚንትን አብሽር እናት ያብሽር። ጀሚ እሷ ችግር የለውም። እሷ ደህና ነች። አሁን አንቺ ራሽን እንትን በይ እሺ። ራሽን አታጨናቂ። እሷ ደህና ነች፣ አታለቅስም። በቃ እኔ እንትን እላታለሁ። ችግር የለውም። አንቺ ራሽን አረጋጊ እሺ። ራሽን ማረጋጋት አለብሽ። አንቺ ከምንም በላይ ራሽን ማረጋጋት አለብሽ። ለማን ብለሽ አይዞሽ። ማለትም የመጣሁበት ምክንያት አስቀድሜ እናንተ አልወድቅም የሚለው ነው። ችግር የለውም። እናንተ ራሳችሁን ብትችሉልኝ ደስ ይለኛል። እኔ አሁን ጉልበቴ እያለ ከገበያ ሀዲንጋ ከምለው እኔ እናንተ አልመለከትም ብዬ ነኝ የመጣሁኝ። ችግር የለውም። እንደሆነ ይሆናል። አታልቅሽ ላይ አረ በቃ እንትን አትልም። እሷን ነግራት ስላገኘሽ ደስ ብለኛል። አዎ ትቻለሽ። አልሐምዱሊላህ። እነሱም በረካ የሆኑ ማገናኘታቸው ደስ ይላል። እሺ በቃ እኔም እረስቸዋለሁ። አንቺም ደግሞ ትተሽ ለመምጣት ሞክሪ እሺ። እኔም እረስቸዋለሁ። በቃ ከዚህ በኋላ አላለቅስ እንዳታለቅሽ እሺ። ትልከኛለች። ችግር ያናግሩልኝ። ጥሩ ነው።
ታወራት ደስ ይለኛል። በጣም ነው የተተባበረችኝ። አላህ ይውደድላት፣ አላህ ይውደድላቸው። በጣም ነው የማመሰግነው። ሁሉም ተባብሮኛል። ይበልጡ ግን ውስጥ ስላለች እሷም በጣም ነው የተተባበረኝ። ውስጥ ያላችሁ ሰላም በሉ። እሺ እንላታለን። አሁን አንቺ ደህና ነሽ አይደለም ጀሚዬ? ቆይ ማሪቶ አንዲ ጋይዝ ባካቸው ተቅሪበን ወደ 200 ምን ግዴታ ከሆነ እወጣለሁ፣ ችግር የለውም። ግን ቪዲዮ ላይ ባልወጣ ደስ ይለኛል እውነቱን ለመናገር ከሆነ ግን እወጣለሁ፣ ችግር የለውም። እንደዚህ ደህና ሆኖ ማውራቷ ራሱ ወይ ልትረጋጋ ትችላለች። በቪዲዮ ቤተሰቦች ትፈልጊያለሽ? ማየት ትፈልጋለች። ሞልቷል ጋይስ፣ በቃችሁ። ማየት ትፈልጋለች። ማየት ትፈልጊያለሽ ልጆችሽን 400 ነገረ ሁላችሁም ተባበሩ። ምክንያቱም ስማ እህታችን የጀሚላ ልጅ መጣለች። በቪዲዮ እናስከፍታለን። እሷ እንዳለችው እስከ ቅርብ ቀን ድረስ እስከ ውርለታ ነው ምናምን በስነስርዓት ሳውራት ነበር። ምንም ህመም የለባትም እና ሚዲያ ላይ ይቼን የመጣሁት ትናንትናም ሲደወልልኝ ያላነሳሁት ግን መልሼ ተድቢርም ደውዬ ነበር፣ በዛም ቁጥር ደውዬ ነበር እያለች ነው። ስለዚህ አንቺና ልጅቷና እናትየዋን አገናኝና ሶሉሽን እንፍጠር ለማለት ነው። ጋይሳ እኔ በጣም እያፈነኝ ስላመመኝ ነው። እሺ አንድ ጊዜ እሷ ያኔ ዛሬ ያው ትንሽ ትረብሻለች፣ ሽንት ቤት ምናምን ሄዳ ትተኛለች። ልክ ከስራ ስመጣ ሁላ በቃ በጣም የሆነ የተለያየ ነገር ነው የምታሳየው። አልሐምዱሊላህ ለኩላል ያኔ መሮጥ ነው የምትፈልገው፣ መውጣት ምናምን ነገር ያው ምንም አትልም። ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ? አልሐምዱሊላህ። ደህና ነሽ? አልሐምዱሊላህ። እንዴት ናችሁ እናንተ? አልሐምዱሊላህ። በጣም አመመሽ እንዴ? ኧረ አሁንስ ደህና ነኝ አልሐምዱሊላህ። አውቀሽኛል ጀሚዬ? ማሪቱ? አዎ አውቄሻለሁ። አዎ ልጅ አይደለሽ እንዴ? እኔ እኮ ግራ ገባኝ። የሆነ ቅዳሜ ቀን ምናምን አውርቼሽ የለ እንዴ? አው ደህና መቼም አልሐምዱሊላህ። የዛን ሰዓት እኮ ለሲያምም ደውዬ እየተጨናነፍኩ ነው ብያት ነበር። አልሐምዱሊላህ እኮ ይሄን ያክል ነገር የሚያደርስ ነገር ምን አጋጥሞሽ ነው? ማለቴ እኮ ግራ ገባኝ። ወላሂ ቪዲዮውን ሳየው ግራ ነው የገባኝ። በመጨናነቅ እሱማ እኮ ያጋጥማል። በእርግጥ እንትን ስትይ አዎ፣ ግን ያን ያክል የሚያጨናንቅ ነገር እኮ የለም አይደለም ነው። ግን ዝም ብሎ በቃ እንዲህ ያለኝ። እናንተንም እኮ እየመከራችሁኝ ነበር፣ ታትሄጂ አላችሁኝ። አይ እናንተ ራሳችሁን ሳትችሉ እንዲህ ብላችሁ በትምህርት ሰዓታችሁን እየጨረሰሽ እያለ እህቴ ተረድቼሻለሁ። ስለዚህ ይህ ችግር የለውም ማለት ነው። እሺ ያው ችግር የለውም እወጣለሁ። ታውቂያለሽ ለሁሉም ነገር አዲስ ስትሆኚ እንትን አትይም እና ትፈሪያለሽ እንጂ ከዛ ውጭ ችግር የለውም እወጣለሁ። ምንም አያስፈራም። ባሪ ምን ያስፈራል? እናትሽ እንደዚህ ሁና እሷ ችግር ላይ ሁና እኛም ማናቃት ሰዎች ምንም አብረናት ያልተወለድነው ምንም ከየትም የማናቃት ሰዎች እሷን ለመርዳት እንደዚህ ስንተባበር አንቺ በቪዲዮ መምጣት ምን ያሳፍራል? እንደውም አንቺ እናቴ ብለሽ በዚህ ሁኔታ ሪላክስ አድርገሽ ራሱ መምጣት አልነበረብሽ። ቢኮዝ ትናንትና አይተሻታል። በጣም ነበር የምታሳዝነው። በጣም ነበር የምታሳዝነው። ምናልባት አልፈርድብሽም፣ ምክንያቱም እሷ አንድ ቃል ተናግራለች ትናንትና ልጆችሽን ወደዚህ የምናመጣበት ነገር ቢኖር ስንላት ጭራሽ እነሱ መምጣት አይፈልጉም መስራት አይፈልጉም ብላለች። እና እናንተ ጀስት ትልቅ ቦታ ለማድረስ ነው እንደዚህ የሆነችው። ገባሽ? ያውቃለሁ ሳሪ፣ ምክንያቱም አስተምረውኛል፣ እሷም አባቴም አይደለ። አንቺ ደግሞ
ከተማርሽ ደግሞ እና ጊዜሽን ካቃጠልሽ አይቀር አገርሽ ላይ ለመስራት ነው የምትሞክር እኮ አደለ ሳሪ አደለ? ስለዚህ እኔም በቻልኩት አቅም ሀገሬ ላይ ለመስራት እየሞከርኩኝ ነው። ምክንያቱም ከሱ ያለውን ነገር ታውቂያለሽ፣ ከባድ ነገር ነው። እናት የምታሳልፈው ያ እንደሆነ ጠፍቶኝ አይደለም፣ ከባድ ነገር እያሳለፈች እንደሆነ አውቃለሁ። ግን ደግሞ አንዳንዴ እዚህ ያለውን ችግር አድርገሽ መኖርን መልመድ መልካም ነው ብዬ አስባለሁ፣ እንደኔ ማለት ነው። ከዛ ሁለተኛ ልጅ ነኝ። የመጀመሪያዋስ? እሷ አሁን የለችም እና ለዛ ነው። የት ነው? አንድ ላይ ነው የምንኖረው፣ ግን እንትን ነው ስራ አላት፣ ሆስፒታል ነች። እናንተ የእናታችሁን የተበደረችውን 125 ሺህ ብር ከፍላችሁ እናታችሁን ትሪት ማድረግ አትችሉም? ከይቅርታ ጋር ችግር የለውም ሳሪ። እኔ ከአሁን በፊትም እኮ ሳወራት ማለት ነው እንደዚህ የሚያጨናንቅ ነገር የለም። እውነቱን ስነግርሽ ማለት ነው ስትሄድም የሚያጨናንቅ ነገር ኖሮ አይደለም የሄደችው። ላይክ በፊት ላይ ሄዳ ነበረ፣ በፊት ላይ ህፃን ነበርን፣ ሄዳለች፣ በቃ አሳድጋናለች፣ ሄዳ ማለት ነው ሰርታ መታለች። እና ከዛ ቀጣይ ወንድሞች አሉኝ፣ 2 ወንድሞች። ከዛ ከአረብ ከተመለሰች በኋላ ነው ወንድሞችን የወለደቻቸው። እና ከዛ በኋላ እነሱን የምትይዝ የነበረው እሷ ናት፣ ከወንድሞች ጋር የምትኖር የነበረው። እና እኛም ያው ትምህርት ምናምን ግቢ ዩኒቨርሲቲ ምናምን ስትይ ብቻ ከቤተሰብ ጋር የምትኖርበት እንትንሽ እያነሰ ነው የሚመጣ። ከዛ በኋላም ስራ ምናምን ስትይ ማለት ነው። እና እንደዛ ነበረ። ከዛ በኋላ መሄድ እንደምትፈልግ ነገረችን። እኛ አዲስ አበባ ነን፣ እሷ ክፍለ ሀገር ነው ያለችው። እና ሁለታችንም ስራ እዚህ እየፈለገ ነበር የነበረው። ያን ያክል እንትን ላይ አልነበርም። ይሄ ቅሪ እኛ አለንልሽ የምንልበት ደረጃ ላይ አልነበርንም። ማለቴ እሷን ለማሳመን የምትፈልገውን ፍላጎቷን አሟላልሻለሁ ልትያት ይገባል አይደለም። ቅሪ ብለናል፣ በቻልነው አቅም ለምነናታል። ግን ከልመና ውጭ የሆነ ነገር በገንዘብ ደግፈሻት ቅሪ የምትያት መሆን አለበት ደግሞ ብዬ አስባለሁ። ገባሽ አይደል? ፍላጎቷ ሙሉ ለሙሉ ለማስቆም አንቺ ስራ አይለሽም። እህትሽ ግን ስራ አሁን ጀምሬያለሁ። ከሄደች በኋላ እኔም ጀምሬያለሁ፣ እሷም ጀምራለች። ስለዚህ አሪፍ አጋጣሚ ነው። አንቺም እህትሽም ስራ ካላችሁ የእናትሽን የተበደረችውን የእህቶቿን ብር ትከፍሉና እናታችሁን አረጋግታችሁ ትሪት አድርጋችሁ ሀገሯ ትመልሷታላችሁ ማለት ነው አይደል? ከይቅርታ ችግር ምክንያቱም እንችላለን። ስለዚህ እኛ ማዋጣትም አይጠበቅብንም ለማለት ያክል። ችግር የለውም። ብቻ እንድትመጣ ብቻ ነው እንድታግዙ የምንፈልገው። እዚህ እንዴት መሰለሽ፣ እዚህ ሁኖች እዛ ያለውን ነገር አታውቂም። እኔ እውነቱን ለመናገር ስለ አረብ ሀገር ምንም አላውቅም። እውነቱን ስነግርሽ ማውቀውም ሰው የለኝም። ስለዚህ ይህን እንደዚህ ትመጣለች እንደዚህ አድርጌላት የምለው እንትን የለኝም። ላይክ በገንዘብ ደረጃ ግን ችግር የለውም። የትም ብዬ ለእሷ መሆን አይከብደኝም እኮ። ትክክል፣ እውነት ነው። ማንም ሰው ምንም ነገር ቢሆን እናቱን ለማዳን የሚፈልገውን ነገር ያደርጋል። እውነት የእናታችሁ ጤና በገንዘብ የሚመለስ ከሆነ ችግር በእውነት ነው ይላል። ምክንያቱም እናንተ ሴቶች ናችሁ፣ ወንድም ልጅ አለ፣ ታግዟችኋላችሁ፣ ትረዷችኋላችሁ። ከዛ በኋላ ደግሞ እናታችሁን አሁን ያለችበትን ሁኔታ ማውጣት ትችላላችሁ። ቢኮዝ ሽም እህትሽም ስራ ያላችሁ ስለሆናችሁ ማለት ነው። እንችላለን። ብቻ ወደ ሀገር እንድትመለስ ማድረግ ብቻ ነው። እሱም ብቻ ታለች። ስለዚህ የምናደርገው 1000 ሙሏት ጋይስ፣ 1000 ሙሏት። ይከፍቱና 1000 ሙሏት ጋይስ፣ 1000 ፎሎ። ዋአለይኩም ሰላም። 1000 ብልሽ። ቆይ ሀላ ወላ አክባርኩም ላ አልሐምዱሊላህ። እቺ ልጇ ናት? ሴቷ ልጇ ናት ብላለች። እንግዲህ ለማወቅ ቪዲዮ ከፍታ እናያታለን። ከእናቷ ጋር ታወራለች። እንዳለችው ያው አሁን ባለችበት ሁኔታ የገንዘብ እናቷን ብዙ ነገር ቢሆን ሀቢብቲ ማነው ስምሽ? ማሪቱ ማሪቱ። طيب ጋይዝ እባካችሁ ፎሎ አድርጓት 1000 እንድታገ ኧረ በጣም ነው ሳልበላም አልቻልኩትም። ሰላም ሚውት ሽናይሽ
ሰላም ቢዩት አንሺ እስኪ እጅሽ የት አለ? እሺ ጥሩ። እሺ ሰላም እያሁን ባግዝሽ ትኬት ነው። እሺ ውዴ። እሺ ሰላም ሰምተሽኛል? የምናግዝሽ ትኬት ነው። አንቺ ፕሮሰስሽን ጨርሰሽ ሁሉ ነገር ጨርሰሽ ስትመጪ እኛ የትኬትን ቆርጥሽና ሀገርሽ እንልክሻለን። እሺ ፓስፖርት አለኝ ብለሻል። ኢትዮጵያ ኤምባሲ ሂጂና ፓስፖርትሽን ይዘሽ እኔ ከሀገር መውጣት ፈልጋለሁ፣ ግን እነ ሳሪ ትኬት ሊቆርጡልኝ ነው ያለውበት እንዲህ አይነት ችግር ነው ስትያቸው እነሱ ህልፕ ያደርጉሻል በእርግጠኝነት ማለት ነው። ስለዚህ ከዛ አንቺ ፕሮሰስሽን ጨርሰሽ ስትመጪ እኛ እዚህ የትኬት እንቆርጥልሻለን። እሺ እቴ ዛሬ ሌላ እንዱ ትንሽ ብታገዙ እዛ ምንም ነገር የሚለኝ ገብቼ መታከሚያ እዛ ደግሞ ሞጫ መግቢያ ሰላም ያንቺ የለንም የለንም። እሺ ቴዋ የለንም። አንቺ አሁን ከዚህ ስትሄጂ ሀገርሽ መሄድ የምትፈልጊ ከሆነ ሀገርሽ የምትሄጂ ከሆነ የትኬት እናዘጋጅልሽና ትኬት እንቆርጥልሻለን። ሀገርሽ ከገባሽ በኋላ ቤተሰብሽ ሊያሳክምሽ ይችላል። ቤተሰብሽ ጸበል ሊወስድሽ ይችላል። ይሄ ደግሞ ችግር የለውም። ይሄ እንትን ሚወዱ እንዴ እሺ እኔ እዛ ምንም የሚያደርግልኝ ሰው የለኝም። ምንም የሚያደርግልኝ አባቴም ሽማግሌ ነው። ምንም ከኔ ነው የሚጠብቁት ሁሉም። ወይ እዚህ ወይም ታሳክሙኝ እንደሆነ ትረዱኝ እንደሆነ ወይ እዚሁ ታክሜ ደግሞ ሞክር ይሆናል እንጂ እዛ ምንም ነገር የለኝም። ለምን ወጣ ነበር? ሰላም አንችልም። እኔ አሁን የምልሽን በደንብ አዳምጪ። እኔ የምችለውን ነው። ሌላ ቦታ ሄደሽ መለመን ትችያለሽ። እሺ እኔ የምችለውን በቤቴ የማደርግልሽ ትኬትሽን እንቆርጥልሻለን። ኢትዮጵያ ኤምባሲ ሂጂና አስጨርሰሽ ነው የትውሉ። እሺ እቴ እኔ የምችለውን ነው። ከዚህ በላይ ሌላ ሰው የሚችል ካለ ሌላ ቤት መለመን ትችያለሽ። እሺ እቴ አንቺ አሁን የምትይው ሳሪ ቤት የሚቆረጥልኝ ነው። ሌላ የሚያግዝሽ ሰው ካለ ደግሞ ሌላ ቦታ ሄደሽ ለምኝ። እሺ ማለት ጠይቅ ብያለሽ ትኬት እንችልሻለን። እሺ እዚህ ጃዛ ቤት የምንችለውን ነገር የሆነ ነገር እንሰበስብላት እና ያው ማለት አሁን በጣም እናመሰግናለን። ትልቅ ነገር ነው። ባይዘዌ እያረግሹ ቀላል ነገር አይደለም። ስለዚህ እኛም ደግሞ እዚሁ ችግሯን ስለምናውቅ በቅርበትም የሆነ ነገር ሰብስበን እናሳውቅሻለን እና 1 ወርም 2 ወርም ረዘም ብናረገው በእኛ ስኬጁል እንዳትረሽን። ለምን 1 ወር ታራዝማላችሁ? መሰብሰብ አለብን። አዚም የሆነ ነገር ባዶ እጇ መቼም አልሰዳትም። የሆነ ነገር መሰብሰብ አለብን፣ ማዘጋጀት አለብን። አሁን ስታንድ ባይ አይደለችም። አልገባኝም። እኛ ገንዘብ ሰብስበን እዚህ ልጆች ኢጃዛ ቤት ያሉ ልጆች ገንዘብ ሰብስበን ነው መላክ የምንፈልገው። ቢያንስ የሆነ ነገር እንኳን ከሆናት እንደው ህይወቷን ባይቀይርም ገባሽ? አሁን ትልቅ ሰውና ገብታ ኢትዮጵያ እንደ ልቧ አንደኛ ሮጣ መስራት አትችልም የተገኘውን ስራ። ስለዚህ 2 ወር ይፈጅባችኋል ለእናንተ? ለእኛ አዎ ብዬ አስባለሁ። ጥሩሽ ችግር እሷም ከምታውቃቸው ሰዎች ምክንያቱም አይጠቅምም ብለሽ ታስቢያለሽ። ትልቅ ሰው ናት፣ ባይዘዌ ትልቅ ሰው ናት። አንድ ሰው ታሞ በመሞትና በመዳን መካከል ሆኖ መስራት ሳይችል ተደግፎ እየበላ እየጠጣ ተደግፎ እየለበሰ ካለበት ነገር አንጻር አገሩ መሄድ የተሻለ ነው። ያንን ደግሞ እናንተ ታውቃላችሁ፣ እኔ አይመለከተኝም። ምክንያቱም እዚህ ሚዲያ ላይ እየመጣችሁ ጀስት ሄልፕ እንዳረጋት ነው። ሄልፕ ማረጋት ከቻልኩ ትኬት ቆርጥላታለሁ ብዬ ትኬት እንቆርጥላታለን ቢኮዝ ካለችበት ነው። ከዛ ውጭ አሰባሰባችሁ ምንም አላችሁ፣ ይሄ የኔ ስራ አይደለም። እናንተ ግን ታማለች፣ 7 ወር ታማ የተቀመጠችን ሴት 2 ወር ድጋሚ ደግሞ ካስቀመጣችኋት መብታችሁ። አላቅም እኔ ማድረግ ያለብኝ ይህንና ይህንን ብቻ ነው። ማገዝ ከፈለጋችሁ ከአንጀት ካለቀሱ ያላችሁን ነገር ሰጥታችሁ ወደ ሀገሯ መላክ ትችላላችሁ። በነገራችን ላይ ከይቅርታ ጋር ከዛ ውጭ እኛ መዋጫ እናዋጣል። ሀገር ትግባ። ሀገር ስትገባ ላኩላት የምታግዟት ከሆነ ከአንድ ሰው ቢያንስ 200 ብር ልሰጧት ብትችሉ ነው። ከዛ በላይ የሚሰጣት ሰው ያለ አይመስለኝም ከይቅርታ ጋር። ምክንያቱም እውነት ነው። ስለዚህ ለዚህ ለ200 ብር ለምንድን ነው 2 ወር የምትጠብቀው? ካመማት መሄድ ከፈለገች ሀገሯ ወቅቱና ሰዓቱን ጠብቃ መሄድ ትችላለች።
የኔ እንትን ይሄ ነው። ከዛ ውጭ ትኬቱን እሺ ሰሞኑን ገብቼ ድጋሜ ላይፍ ላይ ላሳውቅሽ ሀሳቤን። የአንቺን ሀሳብ ሳይሆን ማለት ጊዜውን ወስነን ማለት ነው የምልሽ። አዳምጪ። ስለ እናንተ ነው የሚመለከተኝ። እኔ የሚመለከተኝ እሷ ፕሮሰሷን ጨርሳ የሐኪም መረጃዋን ሙሉ በሙሉ ልካለኝ ኤምባሲ ሄዳ ፕሮሰሷን ጨርሳ ከዚህ በኋላ እኔ ትኬት ነው የምፈልገው ብላ ስትመጣ ትኬቱ ይቆረጥላታል። ከዛ ውጭ እኔ የአንቺን ሀሳብ አይደለም የምቀበለው። እናንተ የራሳችሁ የሕክምና መረጃውን ምን ላይ ልላክልሽ? ጁዬ ተቀበል። ይኸው ጁዬ አለች ባዮ ላይ ቁጥር ያለ ማርያም በጣም እልክልሻለሁ። መረጃዋን አሁን አስገባለሁ። ጥሩ እና እግዚአብሔር ይባርካችሁ። አሚን። መልካም እሺ። እንትናን ጥሩልን ጋይስ፣ ታሜን ጥሩልን፣ በፈጣሪ ታሜን ጥሩልን፣ ታሜን ጥሩልን፣ ታሜን ጥሩልን ጋይስ። ኧረ በፈጠራችሁ እሷ የእሷ ልጅና ሙሪት ምንም አልተገኘም። የእናቷ ቁጥር አጣሁት። ልጅ ሰው የላከችበትን ራሱ ለታሜ ልትደውይለት ትችያለሽ። በመብርሃን አንድ ጊዜ ብቻ መዛለሽ ቀናላት። ቆይ የዝችን ልጅ ደግሞ እንትን ነው። እኔ የምልሽ እናትሽ ስንት ብር ነው የተበደረችው? ከማን ከማን ነው የተበደረችው? ከእህቶቿ ነው። እህቶቿ ናቸው ብድር ያለባት። ስንት ብር ነው የተበደረችው? ግን አይ ቲንክ 100 ምናምን ብር 100 ምናምን ሺህ ብር። ጥሩ። ስለዚህ እናትሽ እኔ ማውቀው እስከ አንቺ እንዳልሽም ከሆነ እስካለሽበት እስከ እሑድ ድረስ ጤነኛ ነበረች እናትሽ። እኛ ምናልባት አሟት ከሆነ የብዙ ጊዜ የሚያማት ከሆነ ብለን ልንረዳት አስበን ነበር። እንዳልሹ ጤነኛ ከሆነች እናትሽን ደውለሽ አውሪና ትሪት አርጊና እናትሽን ያኔ የምትችውን ነገር እንደ ልጅ አንቺ አግዣት። እሺ ማሪ፣ እኛ ምናልባት ከበፊት ጀምሮ የሚያማት ከሆነ እስከ ዛሬ ድረስ ይህ ችግር ካለባት ብለን ያንን ብር ከበር ልናደርግላትና ሰርታ እንትን የምትልበት ነገር ልናደርግላት ነበር። ነገር ግን አሁን አንቺ እንደምትይን እናትሽ ከሁለት ቀን በፊት ነው ከ3 ቀን በፊት እስከ አወራሻት ቀን ድረስ ጤነኛ ናት፣ ምንም ነገር የለባትም ስላልሽ፣ እኛ ደግሞ ጤነኛ ሰው ሴፖርት አናደርግም ጭንቀት ነው ስላልሽ፣ ጭንቀቷን ደግሞ አንቺ ልጅ ነሽ ከወንድሞችሽ ከእህቶችሽ ጋር ሆነሽ አውርተሽ የእናትሽን ጭንቀት አቃለሽ ጀስት ከቻለች የምትሰራበትን ካልቻለች ወደ ሀገሯ የምትመለስበትን ነገር ፍጠሪ። ቢኮዝ አሁን ድምፅሽን ስሰማ አንቺ ህፃን ልጅ አትመስይም። ገባሽ? ተለቅ ያልሽ ነሽ። ስለዚህ እንደዛ አይነት ነገር ስላለ እባክሽ እናትሽን ህይወቷን ታደጊያት። እሺ እህቴ፣ እኛ ሚዲያ ላይ ያወጣናት ወይም ደግሞ ሚዲያ ላይ ያወራናት ለእሷ ብለን አልነበረም የገባ ነው። ሌሎች ልጆች እንደዚህ ሆነዋል ብለው ሲሉ ስንገባ አንዷ ልጅ ማናት ብለን ስንል እሷ ናት ብለው አሳዩን። ሲያሳዩን እናትሽ እንግዲህ እንዳየሹ ሚዲያ ላይ በማይሆን ሁኔታ ሆናለች። እዚህ እናትሽን አንቺ አግሻት፣ አንቺ ልጅ ነሽ። እሺ እህቴ፣ ማግኘት እኮ ነው ያልቻልኩት። አሁን እኔ ታውቂያለሽ ሳሪ፣ ማግኘት አልቻልኩም። ትንሽ ደቂቃ ስጭም። አሁን እዚህ ስትሆኝ ምንም ማድረግ የምትችይው ነገር የለሽም። ታውቂያለሽ፣ ምንም መራመድ አትችይም። ላይ እግርሽ እንደታሰረ ነው የሚሆነው እና ምን አደርጋለሁ አሁን? ለምሳሌ እዛ ከሆነች እሷ ታማለችም ከተባለ ከዚህ ብትሆን ሁሉን ነገር ታደርጋለች። እዛ ከሆነች እንዴት አግኝቻት እንዴት ወደዚህ ወደ አንቺ የምትመጣበትን ሶሉሽን እኛ እንፈጥራለን። እደዋን ክፌላት ሰውና ትሪት አርጊያት፣ እናትሽ ናት፣ አውሪያት። ወደ አንቺ የምትመጣበትን እንከፍላለን። እሺ እሺ ማሪ፣ ወደ አንቺ የምትመጣበትን ሶሉሽን እንፈጥራለን። እሺ እሺ እሺ። ቆይ አንድ ጊዜ ጁዬ ደውዪ ለታሜ። ሙሪት ወጣች። አንዴ ልደውልለትሽ ሳርዬ። ደውይሽ
እናትና ልጆቹ ያውሩ መጀመሪያ ጋይስ። ውብዬ ሳይንስ ልጅ አናርጂክ ሳይሆን ይቀራል ብለሽ ነው? ልጅቷ ወደዚህ ትምጣ። ወደ ነው የምትመጣው ልጅ